የሩታና የአብርሽ በጎች የተባላችሁ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። እናንተስ እንዴት ናችሁ? እንደምን ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሩታና አብርሽ በማዳም ቅመሞች ውበታቸው ሲያበቃ በይቅርታ ተለያዩ ማለት ነው። ይገርማል። አንዳንዴ እናንተ የሆነ ነገር ላውራ ብትሉ ራሱ አልወጣም የሚላችሁ ነገር ነው። እኔ አብርሽንና ሩታን በዚህ ልክ ጠብቄም ይሁን አስቤውም አላቅም ነበርኩኝ እስከ ዛሬ ሲያለቅሱ፣ እንዲሁም ደግሞ ሲከፋቸው ከነሱ እኩል ለከፋን፣ እንዲሁም ደግሞ ከነሱ እኩል ለምን አብርሽም የሆነ በደል ሲደርስበት ለምን እንዲሆነ ሩታም ደግሞ የሆነ ነገር ስትል ለምን እንደዛ አለች ስንል ስለቆየን እኛንም ምንም ሳይሉ እነሱ በይቅርታ ተለያዩ። ለኛ ብላችሁ ያዘናችሁ፣ ለኛ ብላችሁ ደግሞ ተከፋችሁ፣ ከኛ እኩል ደግሞ እኛ ስናዝን እያዘናችሁ፣ እኛ ስንስቅ ደግሞ እየሳቃችሁ በሙሉ ሳይሉ እርስ በራሳቸው እዛ ይቅርታ ተባብሎ በሰላም ተለያዩ። ይገርማል። እኔ ይህንን ነገር አምኖ ለመቀበል አሁንም ትንሽ እየከበደኝ ነው። ምክንያቱም የነሱ ነገር አሁን ግራ ካጋባኝ ቆይቻለሁኝ የምር። ከዛ ግራ ሲገባኝ አረባኬ እዛ ሂዱና እንደፈለጋችሁ ነው ብዬ እኔ ማያትም ይሁን ማስራት እያቆምኩኝ ነበር። ነገር ግን ደግሞ ይህንን የሚለያዩትን ነገር ስላልጠበቅኩት እንዴ ተለያየን በይቅርታ ሲባሉ ጉድ እንዴስ እኛስ ካለን እኮ ማናየው ነገር የለም ብዬ ብቅ አልኩላችሁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ባያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ትንሽ ድምጼ ይቅርታ ጉንፋን ይዞኛል፣ ትንሽ ቀየር ብለዋል ይመስለኛል። እናም ለማንኛውም የሩታና የአብርሽ መለያያት ብዙ ሰዎችንም ያስደነግጣል፣ ብዙ ሰዎችንም ያስደስታል ብዬ ነው ማስበው። የሚያስደነግጥ ያው ለነሱ ብለን ስንከራከር ስለቆየን ማለት ነው። እንዲሁም ደግሞ ደስ የሚላቸው ደግሞ የሩታና የአብርሽ በጎች ጅሎች፣ እናንተ ምክር ማይገባችሁ እናንተን እኛ እንዴት እናድርጋችሁ? ተው፣ እነሱ እኮ እየተጫወቱ ነው። ሩታና አብርሽ መቼም ይሁን መቼ አይጋቡም ሲሉ ለቆዩት ደግሞ እጅግ እነሱን አመሰግናለሁኝ። ማለት እኛ ብዙ ሰዎች እንደዛ እያሉ ነበር ያኔ ይህንን ነገር እውነታውን ሲላወቁ መሰል አይ እናንተ እኮ ተው፣ እነሱ እኮ እንዲህ ናቸው ሲሉ ቆይቶ ነበር። ብዙዎቻችን አይ ይሄ ነገር የነሱ ቅናት ነው፣ በነሱ እየቀኑ ነው፣ በነሱ እኮ እንዲህ ነው እያሉም አይጠፉ። አሁን ደግሞ ለነሱ ያው ስንል አይደል እንዴ መጀመሪያም አውቃን ነበር ለማለት ይማቻል። እንኳን እኔ እነሱን ነው ማመሰግነው። ምክንያቱም ይህንን ነገር እንዴ በዚህ ልክ እንደሚሆን በምን አውቆ ነው እያልኩኝ እኔም ተገረምኩኝ ማለት ነው። እንዴ እኛ ብዙዎቻችን በእርግጥ ሩታና አብርሽ ይለያያሉ ወይም ደግሞ ችግራቸው ያኔ የሆነ መሀላቸው በዚህ ልክ ይራሪቃል ወይም ደግሞ እኔ አላሰብኩትም የምር እንዴ በዚህ ልክ ይሆናሉ። እንደዛ ደግሞ ምን እንደሚላቸው አላውቅም። በዚህ ልክ ይለያያሉ ብዬ አላሰብኩትም ነበር። ነገር ግን የሩታና የአብርሽ በጎች፣ የሩታና የአብርሽ ጅሎች ያላችሁ እናንተ እኮ ጎበዞች ናችሁ የምር። አሁን የመጣሁት እኮ በአንደኛው መደብ እናንተን እንዲሁ ላመሰግናችሁ ነው ማለት ነው። ምክንያቱም እኔ ብዙ ጊዜ እላችሁ ነበርኩኝ አብርሽን ስለወደድኩት ወይም ደግሞ ሩታን ስለወደድኳት ቆሜ አልከራከርም ነበር። ያኔ አብርሽ ሆነ ጥፋት ሲያጠፋ አይ አብርሽ ነው በዚህ ያጠፋው ብዬ ይናገር ነበርኩ። ሩታም ደግሞ እንደዛው ስታጠፋ አይ በዛሬ ቪዲዮ ብዙ ጊዜ እንደዛ ይላለሁት። ምናልባት ቪዲዮም አይታችሁ ከሆነ በዚህ ሰሞን ግን እነሱን ማያትን እንዲሁም ደግሞ ማከታተል እያቆምኩኝ ነበር፣ ስራቸው እያስጠላኝ ስለሄዳ ማለት ነው። አሁን ደግሞ ተለያየን ሲባል ወይ ጉድ! ይሄ ምን አይነት ጉድ መጣ? እውነት ነው እንዴ ብዬ ቪዲዮ ሳይ እንዲሁም በለቅሶ ነው የተለያዩት።
ይህንን ያክል ዋጋ ተከፈለባት። ይህንን ያክል እኔ አንዳንዴ የምር እናንተ ቆይ ግን ፈልጋችሁ ሳይሆን ሳትፈልጉ ግራ የሚያጋባችሁ ነገር ለምንድን ነው የሚመጣው? እኔ ያኔ ባለፈው የሮታ እናት ሮታ እርጉዝ ናት ልጁን እንትን አደረገች የተባለ ጊዜ ማለት ነው። አሁን ቅርብ ጊዜ ነው። ያዛኔ የሮታ እናት በጣም እያሳዘነች ነበር። አሁን የቢሰው ደግሞ ታለያዩ ጉድ በለዘንቴሮ ጉድ። እኔ እኮ ግን እንዴ አንዳንዴ እናንተ ልታወሩ ስትፈልጉ የሆነ በቃ ማውጣት እምቢ የሚላችሁ ነገር አለ። እኔ አሁን የአብርሽና ሮታ ነገር እንደዛ እየሆነብኝ ነበር። አሁን ጭራሽም ደግሞ ታለያየን አሉ። ያንን ዱባይ የሄዱበትን ያንን አይ እናንተ እኮ ችግር የለም እኛ እዚህ ጋር በሚናየው እኛ እዚህ ጋር ያኔ በተከታተልናችሁ ነው እናንተ ዘና እያላችሁብን እንደሆነ እንዲሁም ደግሞ ዱባይ ድረስ የወሰዳችሁ እዚህ ጋር እኛ ቁጭ ብለን ስላየንና እንጂ እናንተ ሀገር ሆናችሁ እኛ እናውቃለን። ያኔ እንኳን ዱባይ ለመሄድና ማታውን በልቶ አድሮ ጠዋትን ምን ሊብላ የሚል ህዝብ ነው ያለው ኢትዮጵያ ላይ ማለት ነው። ከኔ ከራሴ ጭምር ማለት ነው። ስለዚህ እንኳን እዛ እናንተ እዛ ቁጭ ሀገር ቁጭ ብላችሁ እዛ ዱባይ ሄዳችሁ ያንን ያክል ተዝናናችሁ፣ ያንን ያክል ደግሞ ሆናችሁ ምስኪን ይቺ ደግሞ እንደ ተባለም ይቺ በግ የሆነች ማለት ነው። ምስኪን ይቺ ጅል የሆነች ማለት ነው። እንኳን ቪዲዮ ቁጭ ብላ ያየት አንሷት እናንተን ለማስደሳት እናንተን አያለው ብላ እንድ የመሻወር ከፍላ ከዛም ደግሞ ስጦታ የሚባል ነገር አለ ያንን ተሸክማ ያመጣች ናት። አሁን ያሳዘነችኝ እናንተ ለሷ ትንሽ አታስቡም እንዴ ግን? ወይስ ደሞስ ማሰቢያችሁ 00 ገብቶ ነው እንዴ? ትንሽ ሲለያዩ ይነዚህን እንደተባላ የበጎችን የሄዱትን እንዲህ የመሻወር ከፍሎ እንዴ እነሱን ለማየት ብሎ የሄዱትን ምንም ነገር ሳይሉ ማለት ነው። እነሱን እንኳን ትንሽ የሆነ ነገር እንትን ሳይሉ ለራሳቸው ይቅርታ እየተባባሉ ሲለያዩ የምር እንዲሁ በቃ የሩታና የአብርሽ በጎች ያላችሁ እናንተ እንዲሁ ጎበዞች ናችሁ። የምር ጎበዞች አንበሶች። ዛሬ እናንተን ለማመሰገን ነው የመጣሁት። እናንተ ሩታና አብርሽ አንድ ከሆኑ ይኸው ታያላችሁ በጎች እያላችሁ ነበር አይደል? ይኸው አየን እንዳላችሁም ተለያዩ። እንዲሁም ደግሞ ለዛም በይቅርታ መለያየት ካስፈለጋ የምን ይቅርታ ነው? እስከ ዛሬ ለበደልኩሽ እስከ ዛሬ ለበደልኩ ማለት እንዴ በይቅርታ ነው እንደምትለያዩት? መለያየት ካለባችሁ የምን ይቅርታ ነው? ተጣላችሁ ካላስ መለያየት ነው። ይህንን ያክል ደግሞ ስቅስቅ ብሎ ማልቀስና እንዲህ አንገት ማጥፋት ምን አመጣው? ወይስ አሁንም ዞሮ ያኔ አሁንም ፕራንክ እየሰራችሁ ነው? ነጋና ከነጎዳ በሆነች አጋጣሚ ወይም ደግሞ የሆነ ሰው መሀላችሁ ገብቶ በቃ ታረቅነ ብላችሁ ስትጃጃሉ ልትመጡ ማለት ነው። ስንት አመታችሁ እዚህ ሚዲያ ስትጃጃሉ እንዴ? የምር ስንት አመታችሁ ቆያችሁ? እንዲሁም እንደተባለ በጎች ማለት ነው። እናንተ ስትከፉ እናንተ ስታዝኑ ከናንተ እኩል እያዘኑ ስትከፉ ደግሞ ከናንተ እኩል እየተከፉ ስንት ሰዎች ናቸው። በእናንተ ስተነሳ ደግሞ ጅልቺ እንደተባለ ጅል ነን እኛ እኮ የምር ይቺ እንደተባለች ጅል ማለት ነው። ራሴን አጠፋለሁ ስትል የቆየችው እንዲሁም ደግሞ አንሶ ተርፎስ እናንተ እዚሁ እያያችሁ አንሶ የራሳችሁ የገዛ ኪሳችሁን ገንዘብ አውጥታችሁ ለነሱ ብላችሁ እየሄዳችሁ እነሱን ለማስደሰት ብላችሁ እየሄዳችሁ አሁን ጭራሽ እነሱ ይቅርታ እየተባባሉ ሲለያዩ ለኛ ቢላችሁ እንዲህ ሆናችሁ ለኛ ቢላችሁ እንዲህ ሆናችሁ ለኛ ቢላችሁ እንዲህ ሆናችሁ አሉ እንዴ? አልሰማሁኝም እኔ ወይስ አልሰማው አልፎኝ ነው እንዴ? የምር እኔ በጣም ነው ያናደደኝ እያለ ለካስ እስከ ዛሬ አውቆ ነው እንደተባላ በዚህ በበጉላ እየተራመዱ እየነበረው ማለት ነው። እናውቃለን ኢትዮጵያ ላይ ኑራችን እንዴት እንደሆነ በዚህ በመዳም ቅመም መሰል እነሱም ያንን ያክል እየተዝናኑ እኛ እዚህ ቁጭ ብለን ቪዲዮ በማየታችን ያማን ሰው ደግሞ የገዛ ኪሳቸውን አውጥቶ እንደውም ደግሞ ከመዳማቸው ተጣልቶ እነሱን ለማስደሰት ብሎ እየሄዱት የነበረው ዛሬ ሲለያዩ ለእናንተ እስቲ ምን ተብሎ ነው ተናግሯቸዋል? በግል ወይስ ደሞስ እንደኛ እንዲሁ ሚዲያ ላይ ሰምታችሁ ነው? ለማንኛውም የምር እኔ በዚህ ልክ ስላልጠበኩት ነው
ያኔ የሩታንና የአብርሽን ጉዳይ በዚህ ልክ አልጠበቅኩትም ነበር። የምሬ ነው የሚላችሁ፣ በዚህ ልክ አልጠበቅኩትም ነበር። ነገር ግን ደግሞ ያው የጠበቃችሁት ሌላ የሚመጣው ሌላ ነው የሚሆነው። ለማንኛውም መልካም ማለያየት። አሁንም እናንተ እኮ አያፍራችሁም። ነገና ከነገ ወዲያ በሆነች አጋጣሚ ትመለሱና ትጨምራላችሁ ነው የሚመስለኝ። በእርግጥ ሁኔታቸው ግራ ያጋባል። ምንም ማለት ስለማይቻል መልካም መለያየት ይሁንላችሁ ነው። እንዲሁም ደግሞ ተመልሳችሁም ስትመጡ ያው እልል ብለን ነው የምንቀበለው እኛ እንደተባለና በጎች ማለት ነው። ለማንኛውም እስከ ዛሬ በጎች ስትሉ የነበራችሁ እናንተ ጎበዞች ናቸው። ዛሬ እናንተን ለማመሰገን ነበር የመጣሁት። ሁላችሁን አመሰግናለሁ። በያላችሁበት ደግሞ ሰላማችሁ ይብዛ እያልኩ በሌላ አዲስ እስከምንገናኝ ድረስ ሰላማችሁ ይብዛ። ቸር ቆዩልኝ። የሩታና የአብርሽ ነገር ጉድ ያስብላል። እሺ ከዛ ሲመጣም ደግሞ እልል ብለን እንቀበላለን። ሲለያዩም ጉድ ተለያዩ ብለን ያው እንደዛ እንላለን። ሲመጡም ደግሞ እልል መጡ እንደዛ ነው የምንለው። እንደተባልነው በጎች ሆነናል ማለት ነው። ለማንኛውም እስከ ዛሬ በጎች ስትሉ የነበራችሁ ልክ ናችሁ ሊል ፈልጌ ነው ማለት ነው። ሁላችሁን አመሰግናለሁ። በያላችሁ በሰላማችሁ ብዛ። ባይ ባይ። በኔ ግሬ ምናልባት ያስቀየምኳችሁ ካለ አውፉ በሉን። ከሊሆነም ደግሞ እየመረራችሁም ቢሆን ዋጥ ጠይብ ባይ ማሰላማ